ወደ ደመቁ ቤተሰብ ነው የተቀላቀሉት። ወደ ፍቅሬ ወደንስ ነው የተቀላቀሉት። አፈር ብሉ። ውብት እኔ በጣም ነው የምናደድ ማለት ፈጣሪ አለ ለፍቅሬ ለሚስማው ሁሉ ጊዜ በፈጣሪ ናት። ውብት ብሎኬ ናት። ግን እንደዚህ ወላሂ አንድ ሰው ለመጣት እንደዛ ርቀት መሄድ የለባቸውም። ገባሽ? ይሄን ሁለት ሰው አብርሃም እዛ ያለዎች በአብርሃም በሄርሜላ ይሰራሉ። እዚህ ደግሞ በእነሱ ፎሎ ይለቃቅማሉ። ጠጋ ብለው እየሄዱ ወላሂ ነቴን ነው። ወይኔ እህቴ አንቺ የዋህ ስለሆነ ብዙ ሚስጥር አውርታ ነው እናንተ አትደም አርቡይ ታርቂሹ ሃዴ ወሻዳ ሐረካት ፈተገላገልኩት በኢየሱስ ምን ጫንቆሽ ነበር እንዴት? ኧረ የምር በጣም ይጨንቃል። እናንተ እንደው ቤት የኔ ቆንጆ እህት እንደው ስለራሷ ነው ወይ ስለሰው ነው ወሬው? ላ ስለ ህይወቷና ያኔ የተሰማት ስሜት ደግሞ የሆነ ተንከስ ሴትዮ አለች። ገንዘብ ላክልኝ አላለች። እሷ በራሷ መንገድ ነው የላከችው። ከዛ በኋላ አሁን ደግሞ ገንዘብ ትመልስልኝ ብላ ደግሞ በውስጥ አወረቻቸው። ራሱ ፍቃድ ነው የላከችው። ሄርሜላ ጠይቃ አይደለም። እኔ ጋር ደግሞ የሷ እንትን አለኝ። እሷ የላከችው ደረሰኝ አለኝ። እኔ ደግሞ ሴትዮ ሚዲያ ላይ አውጥቼ ደግሞ አዋርዳታለሁ። እነሱ ሄርሜላን እናዋርዳታለን ብለው ከወጡ እኔ ደግሞ እኔ ጋር ያለው መረጃ አውጥቼ እነሱን አዋርዳቸዋለሁ። ጠብቁ። የእውነት ገንዘብ ልከዋል እንዴ? ግን የእውነት ነው። ጌታን የተላከልኝ ተከስት እንትን አለኝ፣ ወረቀት አለ እኔ ጋር ማለት ሀዲ አብርሃምን ሄርሜላ እንደዛ ብሎ አይደለም። ጃስት ዝም ብላ ለራሷ በራሷ መንገድ ነው ያኒ አድናቂነቷን ለመገለጽ ነው የላከችው። ግን አሁን ተገልብጣ ወደ ቀለበት ነው ያዞሩት። አፈር ብሉ። ብር ቀለበት እሷን ጠይቃ አይደለም የላከችው፣ በራሷ መንገድ ነው የላከቻት። ከዛ በኋላ ደግሞ ተመልሳ ደግሞ አሁን እናንተ በኢየሱስ ሰው እኔ የእውነት ሰው ማመን ከበደኝ። ሰምቼ ነበርኩኝ ከዛሬ 3 ወር በፊት ይሄ ነገር ማለት ነው። ግን በቃ ይሄንን ሪስ እንዳታወሩ ብዬ ነበርኩኝ እኔ። አሁን ደግሞ በዚህ ደግሞ ሊያሸማቅቋት የሞከሩ ነው። ውቤት የኔ እናት ምን ትላለች? ሰውን አትመኑ ቀብራችሁ መኑ ትላለች። ወላሂ እውነቴን ነው። ሰው ማለት እኔ ያም ሆነ ይሄ በማንኛውም መንገድ አሁን ልጅቷ በራሷ ህይወት ላይ እየተሰቃየች ደግሞ እንደዚህ አይነት ነገር ደግሞ ሚዲያ ላይ ማውጣት ደግሞ በጣም ሼም ነው እንዴ! ስንት ሰው አለ አይደል እንደ እየተጠቀመ ያለው አረብ ሀገር ያለው ልጆቹ ስንት ሰው አለ አይደል እንደ ዩቲዩበሮች ጠቅላላ እንዴ! ግን የሱ ምን እንደምን እንደዚህ እንደሚሆን አላውቅም። ሙቤት ዛሬ ደግሞ ማርታ ቢልን ያስረዳኝ ነበር። ያቺ ማርታ ምን መሰለሽ እግዚአብሔር ነው። ማርታ ደግሞ የዋህናት ካናት እግዚአብሔር ያጋለጥ። ሲጀመርስ ልላክልሽ አሏት እንጂ ልላክልሽ አለ አልዘረፈኝ። ምንም የሚያሸማቅቀን ነገር ሲጀመር አውቀው ነው ሲልክከኝ ውብዬ እግዚአብሔር ምስክሬ ነው። ትክክለኛ ልከው ከሆነ የላኩለቱን ደረሰኝ እስከቀኑ የላኩ እኔ ከፍላቸዋለሁ። እግዚአብሔር ወላሂ ከፍላለሁ። ወላሂ እቺ የከፍላቸዋለሁ። እናንተ ብር መላኩ አይደለም እኮ ችግሩ። ለምን ላኩ? ለምን አሁን ሚዲያ ላይ ወጥተው ይናገራሉ እንዴ? እኔም ብር ላከልሽ አሉኝ። መቼም ዝም አልልም። አግኝቼ ነው ለብር ትክክለኛ ተልከዋል። እርግጠኛ ናችሁ? ተልከዋል። እናንተ እንደ የነዛ ሰዎች ተንኮል ሊሆን ይችላል። ውሸት ነው ቢልኩ መረጃ በቀደም መረጃ አልተወራናችሁ። እናንተ ቲጂ ማለት ነው በውስጥ ተመካክሮ ያደረጉት ተንኮል ሊሆን ይችላል። እናንተ አትይመኑ። ዋናው እኮ የሷ አድናቂ ነኝ የምትል ልጅ እኮ ናት። ዋናዋ ማለት ነው። ዋናዋ ቢሆንም እነዛ ቃለው አሁን ተደጋፊዎች አውቆ ሄርሜን እንትን ፎቶዋን ያራፋት ማለት ነው። እንዴም መረጃውን ጭበላናት ነበር። ግን እሷ የለም በእግዚአብሔር እኔ ሄርሜላ ማንም ሰው ሚዲያ ፊት በእንደዚህ አይነት ጉዳይ በእንደዚህ አይነት ርዕስ እንድታወራ አልፈልግም። እኔ ማንም ሰው ይሄን ማለችልኝ። አዎ አይ ውብዬ በቀደም አንቺ መረጃና እያንጫጫች ሀቢብቲ እኔ ደግሞ መረጃ ካላመጣውልሽ እቺ ፎሎ ለማግኘት እኔ እንደዚህ ያልኳ ደግሞ አንቺ እንደዚህ አይነት መረጃ አወጣለሁ ካለሽ እኔ ደግሞ ጓደኛ ያለች ከሷ ደግሞ እንትን አድርጌ እኔ ደግሞ አንቺን አዋርዳሽ እንደዚህ ከዛ ውብት ይዘዋል ፎቶን ተላከልሽና ዝግዝቂው አፈለሽ አለኝ። ማን የሷ ፎቶ እኮ አለኝ እኔ ጋር
3 ፎቶ አዎ ውቤት አለ እናቴ ትሙት ውቤት አላተኝ ቆይ ልፈትሉ ሰላም ውድ ቤተሰቦች እንግዲህ ያለው ነገር እንደሰማችሁት ነው። የኤርሜላ ኦዲየንሶች የኤርሜላ ሚስጥር እያወጡ ይገኛሉ። ያው ቅድም ቃል በገባሁላችሁ መሰረት ይዤላችሁ መጥቻለሁ። ሰምታችሁ እናንተ መፈረድ ትችላላችሁ። እኛ እንከፍላለን እያሉ በማላህ እየተናገሩ ነው ማለት ነው። ከዚህ በፊት እንግዲህ የእሷ ደጋፊዎች ብር እንደላኩላት ሁላችንም የምናውቀው ነገር ነው። ግን አላክንም እንደዚህ ያላልንም እያሉ ነበር። አሁን እውነት ብር ተልኩላታል ወይ ሲባሉ ራሱ ምንድነው እያሉ ያሉ በራሳቸው ፍላጎት የላኩላት ነው እንጂ እሷ ላኩልኝ ብላ አይደለም እያሉ ነው። እና ከባድ ሚስጥር እንደያዙባትና ሌላ ሚስጥሯ የተናገረቻቸው ሚስጥር አለ። ያ ሚስጥሯ እንናገራለን ስላሉ በጣም እየፈሩ ይገኛሉ። እንግዲህ ያ ሚስጥር ምንድነው የሚለው መቼስ ገብቷችኋል አይደል? መቼስ የመተቱ ነገር ነው ትላላችሁ። መተቱ ራሷ እንዳረገችው ነው። እኔ አላልኩም ሰምቼ ነው ቤተሰብ። ለማንኛውም ማለት ነው ላይክ ሼር ሰበይ ያደረጋችሁ ቪዲዮ ኮፒ ሊንክ አድርጉልኝ የኔ መልካሞች። ቻናሌ ተመቷል ትላላችሁ። ኮፒ ያደረጋችሁ ሼር ላይክ አድርጉልኝ የኔ ቅን እህቶቼ ማለት ነው፣ የሩታ ልዕልቶች ማለት ነው። ለማንኛውም ውድ ቤተሰቦች ለነበረን ቆይታ ይሄን ይመስላል። ተስፋ አድርጋለሁ እንደተረዳችሁት ማለት ነው ያለው ነገር